ሰላም ነው። እንዴት ነው? እንዴት ነህ? ደህና ነህ? አለን። ኦርቶዶክስ ነህ? እኔ ክርስቲያን ነኝ። ኦርቶዶክስ ነህ ወይ ነው ያልኩህ። አይደለም። ፕሮቴስታንት ነህ? ስላሴ አማኝ ክርስቲያን ብትለኝ አሪፍ ነው እኮ። ታዲያ እኮ ስላሴ አማኝ ክርስቲያን ያለው ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ነው። ከሶስቱ ውጭ ነህ? ያ በሶስት ውስጥ ታዲያ ለምን ታፍርበታለህ? ሶስቱም እንቀበለዋለን አልቀበለዋለህ። እሺ፣ በስላሴ ታምናለህ? አዎ። ኦኬ። ስላሴ ማለት ምን ማለት ነው? አስረዳኝ እስቲ ባጭሩ። ያንተን ስላሴ እንወቀው። ያው አንድ አምላክ በሶስት አካል ተገለጠ ማለት ነው። ኦኬ፣ ጥሩ። አንድ አምላክ በአብ ተገለጠ የሚል እስቲ ማስረጃው ከአብ እንጀምርና አንድ አምላክ በአብ ተገለጠ የሚል ጥቅስ ስጠኝ እስቲ ከባይብል። ማለት አንድ አምላክ በአብ ተገለጠ ነው። አንድ አምላክ በሶስት አካል ተገለጠ አልከኝ አይደለ? እነዚህ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው አይደል? በስም አይደለማ፣ በአካል ነው። ስማቸው እነዛ ሶስት አካላት ስማቸው ማን ነው? ስማቸው ሳይሆን ስም አይደለም እኮ አብ፣ ወልድ፣ መንፈስ ቅዱስ ስማቸው አይደለም፣ መለያቸው ሚናቸው ነው። ኦኬ፣ ጥሩ፣ ችግር የለውም። እስከ ሶስቱ አካላት አንደኛው ማን ነው? እነዛን አካላት ንገረኝ፣ እነማን እንደሆኑ። ከሶስቱ አካላት ወልድ ነው አንደኛው እኮ። ሌላው ስለዚህ አሁን በአብ ተገለጠ፣ አንድ አምላክ በአብ ተገለጠ የሚል ማስረጃ ስጠኝ ከባይብል። አንድ አምላክ በአብ ተገለጠ የሚል የለማ። ታዲያ ለምን በአብ ነው? እሺ፣ በወልድ ተገለጠ የሚል ታሳይኝ፣ አምጣና። አንድ አምላክ በወልድ ተገለጠ የሚል አንድ አምላክ በወልድ ተገለጠ የሚል በወልድ ተገለጠ ስትል አልገባኝም። በወልድ ተገለጠ ማለት እኮ አንተ ነህ እኮ ያልከህ እኮ አንዱ አምላክ በሶስት አካላት ተገልጧል አልከኝ። እነዛ ሶስት አካላቶች አንዱ አምላክ ራሱን በሶስት አካል ገለጠ ማለት አብ ላኪና ምንጭ እንደሆነ ይናገራል። ማነው? ወልድ ደግሞ ተላኪና ነው አይደል? እንደዛ አይደለም ያልከው መናንዬ። አንተ ያልከው ምንድነው? አንድ አምላክ በሶስት አካላት ተገለጠ አልከኝ። እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው። ስላሴን ለማስረዳት ነው ባጭሩ፣ በቀላሉ አስረዳኝ ስላልከኝ አንዱ አምላክ በሶስት አካል ተገለጠ ማለት ነው። የቱ ጋር ነው እንደዛ የሚለው? እሺ፣ አንድ አምላክ እንደዛ የሚለው የለም። እንደዛ የሚለው እሺ፣ ትምህርቱን ንገረኝ። መጽሐፍ ቅዱስ አስረዳኝ። አስተምሮቱ ነው ያለው። አስተምሮቱን ንገረኝ እስቲ፣ አስተምሮቱን ንገረኝ። ስላሴ ኦኬ፣ እሺ። ስለ ስላሴ ዘፍጥረት ላይ እንሂድና የመጀመሪያውን እንይ። እሺ፣ አንዴ ተመለስ። ጥቅስ እንረዳለን፣ እናገዛለን። የሚያወጣ አሰንም ስላለ ያወጣል። እኔ ማውጣት አልችልም። ቪዲዮ ይከፍትብኛል። ላወጣ ስል አልችልበትም፣ እውቀቱም የለኝም። ስንቱን የፈተፈተከውን ቪዲዮ መክፈት አልችልም ማለት ከብደናል። እንግዲህ እሱስ ማለት አሰን አለ ስለ እሱ ዶክሜንቶች አሉት ነው እንጂ አንተ መክፈት ያቅታል አላልኩም። እናንተ መክፈት ያቅታችኋል አላልኩም። ላ አንተ ነህ እንጂ ቪዲዮ መክፈት አልችልም አላቅበትም ስትል ቪዲዮ ይሆንብኛል። እኔ አልችልበትም። ልክ ነህ። ሰዎች ደግሞ ያፈጣሉ። እሺ ኡስታዝ መርሃባ። ቤት ስከፍት አይሻይለኝም። ምዕመናን እየጠበቅን። ኦኬ፣ ወጣ እንዴ? ሌት ሊሆን ይችላል። አስመልሱት። አንዳንድ እያሳየ ነው። አስገቡት። ቆይ ልሳብህ እኔ ኔትወርኬ በጣም ነው የሚያስጠላው። አይዞህ፣ ችግር የለውም። እሺ፣ ኦሪት ዘፍጥረት 1:26 ላይ ለምሳሌ አለ እግዚአብሔርም አለ ይልና ሰውን በመልካችን ለምሳሌ እንፍጠራለን። እሺ፣ እዚህ ጋር አንድና ሶስትነቱን ያሳያል። ማን ነው እንፍጠር ያለው? እግዚአብሔር። ለማን ነው ያለው? ለሁለቱ አካሎች ነው፣ ለሶስቱ። ማስረጃ ይኖር ይሆን? እስቲ ማስረጃ ስጠኝ። ኦኬ፣ ወደ ማስረጃው ከመሄዳችን በፊት በመጀመሪያ እንፍጠር ያለው ጋር እንስማማ። እንፍጠር ብሏል። የሆነ አካላቶች አሉ። አንድ አምላክ ነው ብሏል። አዎ፣ ወዩሜር ኤሎሂም ነአሴ አዳም ይላል ራሱ። ወዩሜር ኤሎሂም ይላል። በመፍጠር ላይ የተሳተፉ አካላቶች አሉ የሉም? እሱ እናያለን። መጀመሪያ ግን ወዩሜር ኤሎሂም ነአሴ አዳም ይላል ራሱ ማለት ነው። እንፍጠር እያለ እኮ ነው። ታዲያ ነአሴ ማለት ምን ማለት ነው?
ነሐሴ በዩሜር ኤሎሂም ነሐሴ አዳም አለ። በዩሜር ኤሎሂም ማለት ኤሎሂምም አለን ነው የሚለው። ኤሎሂም ደግሞ ዘዳግም 6:4 ላይ ሺማ እስራኤል ያኸው ኤሎሃይኑ ያኸው ኻድ አለ። ኤሎሂም አንድ ነው ብሎ ነገረ። ብዛቱን ነው የሚገልጸው አይደል? ሄሎይ ኦኬ፣ እንደዛ ብለን የምታስበው ኤሎሂም ማለት ብዛትን ነው። ያ በብዛት ነው። ሄሎይ ማለት ብዛትነትንም ይገልጻል። ምንን ያመለክታል? ነገርኛ ነው። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሄሎይ ምን የሚለው አይደል? አዎ፣ ሶዛ ብዛትነቱን ነው የሚያሳየው አይደል? ስለዚህ ኤሎሂም ማለት ብዛትን ካመለከተ ዘጸአት 7:1 ላይ ሙሴንን በፈርዖን ላይ ምን አደርግሃለሁ አለው? አምላክ አደርጋለሁ። አምላክ ለሚለው ቃል የገባው ምንድን ነው? ኦኬ፣ አሁን እንግሊዝኛው ላይ ሱና አምላክ ቃል ለሚለው ቃል የገባው ምንድን ነው? አሁን ሙሴ እኮ ለፈርዖን ነው እዛ ጋር ያደርገው ራሱ እግዚአብሔር ለፈርዖን ብቻ ነው፣ ለዓለም አላደረገውም። አዎ እሱ አይደለም። ለምን አደረገው አይደለም ጥያቄው እኮ። አሁን እዛ ምን አስኬደን? አሁን እዚህ ጋር እንኳን ጨረስን። አሁን እዛ ሌላ ቦታ ነው። አይ ነው ችግር የለውም። እኔ እየጠየኩ ያለሁት አሁን ይኸውልህ ኤሎሂም የሚለውን ቃል እንተረዳው ነው። ኤሎሂም ብዜትን ብቻ አይደለም ያመለክተው ለማለት ፈልጌ ነው። በመጀመሪያ እኔ ብዜትን ብቻ እንኳን አልኩኝ፣ ግን ብዜትን ያመለክታል። አያመለክትም ነው የምልህ። ለፈጣሪ ብዜትን አያመለክትም። ብዜትን አያመለክትም ይላል። አያመለክትም። እዛው ሲንጉላርን ብቻ ነው የሚያመለክተው። ለሲንጉላር ፐርሰን ሊያመለክት ይችላል። አዎ ያሳይህ ብቻ። አዎ ለምን መሰለህ እዛ አንተ ባመጣው አሁን አይ ለብዜት አያመለክትም ካልከኝ ኦኬ፣ ቆይ ወደ ጭቅጭቅ መጀመሪያ እንጨርስ። ለብዜት አያመለክትም። ለብዜት ለአንድ ፐርሰን ነው የሚያመለክተው። አንተ ባመጣው ጥቅስ ነው ላሳየህማ ሀቢቢ። እኔ ባመጣው ጥቅስ ሲሆን ሄሎይም ሲል እግዚአብሔር በምድር ሲተዛጋ ብዜቱን ነው የሚያመለክተው ወይስ አንድ ሲንግል ነው እየተናገረ ያለው? በዕብራይስጥ ቋንቋ ላይ ላስረዳ አንዴ። በዕብራይስጥ ቋንቋ ውስጥ ኤሎሂም የሚለው ቃል አምፕሊቲዩድም መልቲቲዩድም ሆኖ ይመጣል። ግነትንም ብዜትንም ለማመልከት ይመጣል። አንተ የጠቀስከው ጥቅስ ላይ ዘፍጥረት 1:26 ላይ ግን ኤሎሂም የሚለው ቃል የሚያመለክተው ሲንጉላርን ነው የሚያመለክተው፣ ግነትን ነው። ለምን? ኤሎሂምም አለ ነው የሚለው። ለማን ነው ያለው? ኤሎሂም ባዩ ማን ነው? ባዩ ማን ነው? እዛ ጋር ዘፍጥረት 1:26 ላይ ምዕመናን እዚህ 1:26 ላይ እኮ ኤሎሂም ካለ በሲንጉላርን በብዜት የሚያመለክታል ነው። አለ ነው የሚለው። አለ የሚለው ማን ነው? ባዩ ማን ነው? ስለ ቅድምም ብለኛል ምዕመናን። እግዚአብሔር እኮ ባዩ ማን ነው? እግዚአብሔር ስትል የትኛው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አንዴ ተረጋግተህ እንትን በለኝ። እግዚአብሔር ያህዌ ነው እንጂ እግዚአብሔር እኮ ለማን ያለው ብዬ ስለ ለማን ያለው ቅድም አልክ። ለማን ያለው አልክ ቅድም። እዚህ ጋር አሁን የተገለጠ ነገር የለም ለማን እንዳለው ለምን ቅድም። አይ ቅድም ምን አልክ? አይ ቶ አንተ ናት ብለህ እየተቀዳ ስለሆነ በደንብ እንትን ይለዋል ራሱ ማለት። ቅድም ምንድን ነው ያልከው? ለማን ያለው እሱን አመጣልሃለሁ ነው ያልኩ። ያው ለማን እኛ እንደምናምነው ግን እኛ መረጋጋት አልቻልኩም። ምናምን መረጋጋት አልቻልኩም። ተረጋግተህ ብታወራኝ ደስ ይለኛል። ሀሳብ ላይ ስለሆነ የምናወራው ሀሳብ ላይ ብቻ አውራ። ኦሪት ዘፍጥረት 1:26 ላይ እግዚአብሔርም አለ ሲል ማን ነው ባዩ ስል አብ ነው አልከኝ። ለማን ነው የሚለው ስል ለወልድና ለመንፈስ ቅዱስ አልከኝ። ለወልድና ለመንፈስ ቅዱስ እንፍጠር ያለው አለ የተባለው ማን ነው? ድገምልኝ፣ የቅድሙን ድገምልኝ አንዴ። አይደለም አሁን ላስተካክለውና በደንብ ልንገር። እንደዛ ለምን ታስተካክሏል? አይ የቅድሙን ድገምልኝ አንዴ። ደግሞማ የቅድሙን ትክክል እንደዛ ካልኩ ትክክል አይደለም አልኩ። ስለዚህ እሺ ጥሩ እየተናገረ ያለው እየተናካልኩ ኤሎሂም የሚለው ቃል ኤሎሂም የሚለው ቃል ምዕመናንዬ ችግር የለውም አብሽር፣ ለመማማር ስለሆነ የገባኸው ከዛ አንጻር ሊየው፣ ምክንያቱም ምንም ስድብ ምናምን ስለሌለው ማለት ነው። ኤሎሂም የሚለው ቃል በዕብራይስጥ ሁለት ትርጉም አለው። አንደኛ አምፕሊቲዩድ ላይ ይውላል፣ ለግነት ይውላል። አንደኛው ደግሞ መልቲቲዩድ ላይ ይውላል። አልኩኝ እኮ ስለኮ አንተ አይ ለሲንጉላር ብቻ ነው የሚለው አልከኝ። አይደለም ለፈጣሪ ሲሆን ለሲንጉላር ብቻ ነው የሚጠቀመው ነው ያልኩህ። ለፈጣሪ ሲሆን ሲንጉላር ብቻ ነው። ስለዚህ አሁን ዘፍጥረት 1:26 ላይ ያለው በኤሎሂም የሚለው ቃል ለሲንጉላር ነው። አዎ ስለዚህ ሲንጉላር ነው እኮ ያልኩህ ለሱ ነው። ታዲያ ትክክል እኮ። ስለዚህ ለሲንጉላር ፐርሰን ነው እግዚአብሔር አለ ነው እኮ አለ ነው ያለው። እዚህ ጋር መጀመሪያ አለ ነው ያለው። አንድ ሲንጉላር ነው። አለ የተባለው ማን ነው እኮ እኔ ጥያቄ። አለ የተባለው ማን ነው? እግዚአብሔር ስትል የትኛው? ሶስቱም አካላት አንድ እግዚአብሔር ነው ያለው እኮ። የምን ሶስቱ እኮ አንድ እግዚአብሔር። ኦኬ ያ አንድ እግዚአብሔር ለማን ነው ያለው? እንፍጠር ያለው ለማን ነው ያለው? አንድ እግዚአብሔር እኮ። አሁን ለማን እንዳለ ቆይ እዚህ ጋር አይገልጽም፣ ግን እንፍጠር ብሎ ለማን በቃ አሁን ስለዚህ አሁን ምንድነው 1:26 ላይ ንከሳው ነው እንዳትሄድ ሌላ ቦታ ላይ 1:26 ላይ አሁን እንድንጨርስ ስለፈለኩኝ ነው። ይኸውልህ ዘፍጥረት 1:26 ላይ ኤሎሂምም አለ ሲል ኤሎሂምም አለ የተባለው አንድ ፐርሰን ነው ያለው። የአንድ ፐርሰን ለሌሎች ፐርሰኖች በአንተ ሄድና አለ የተባለው ፐርሰን ኤሎሂም ተብሏል። ኤሎሂም የተባለው ደግሞ ማን ነው? አብ ነው እዛ ጋር የተባለው።
የተለያየ ኮሜንታሪዎችን ፋዘርስ ልሰጥ እችላለሁ። አለ የተባለው እዛ ጋር አለ የሚለው አብ ነው የተናገረው፣ ግን ለወልድና ለመንፈስ ቅዱስ ነው ብለው ያምናሉ፣ ግን መረጃ የላቸውም። እሺ ይሁን ጥሩ። አሁን ምንድነው መሰለ አንድ ነገር ለሲንጉላር ነው ወይስ ለፕሉራል ነው የሚጠቀመው የሚለው የምታውቀው ወደ ግሪክ ሰብጀንት ሲተረጉሙት ኤሎሂም የሚለው ማን ብለው ተረጎሙት? ቴዎይ ብለው ነው የተረጎሙት ወይስ ቴዎስ ነው ብለው የተረጎሙት? እኔ አላየሁትም። እሱ ነው ሆነ ላስተምርህ ነው፣ ችግር የለውም። ዘፍጥረት 1:26 ላይ ኤሎሂም የሚለውን ቃል ለብዜት ሲሆን ቴዎይ ይላሉ እነሱ ይጠቀሙ። ለምሳሌ ዘፍጥረት 3:5-3 ላይ ለመላእክት አማልክት የተባለበት ኤሎሂም የሚለውን ቃል ቴዎይ ብለው ነው ያስቀመጡት፣ አማልክት ብለው ነው ያስቀመጡት ለመላእክት ሲሆን። ለብዜት በሚሆንበት ሰዓት ላይ ቴዎይ እያሉ ያስቀምጣሉ። እንግሊዝኛ ላይም ስትመለከተው ጋድ ብሎ አይደለም የሚያስቀምጠው፣ ጋድስ ብሎ ነው የሚያስቀምጠው ለብዜት ሲሆን። አሁን እዚህ ጋር የተቀመጠው ለምንድን ነው? ሲንጉላር ፐርሰን ለሲንጉላር ፐርሰን ተጠቀሙ። ትክክል ነው እኮ አልኩህ። ለሲንጉላር ከሆነ ትክክል እኮ ነው። ሲንጉላር ፐርሰን ትክክል ነው። ስለዚህ ሲንጉላር ፐርሰን ነው አይደል የሚያወራው? ማን ነው ያ ሲንጉላር ፐርሰን? በሱ ላስረዳህ ነው አሁን እዚህ ክፍል ላይ ነው። እሺ ይኸውልህ እግዚአብሔርም አለ አለና አንድነቱን አሳየህ። እግዚአብሔርም አለ ማለት አንድ እንዳለ ነው ያለ፣ አንድ እግዚአብሔር እንዳለ አሳየህ። እግዚአብሔርም አለ ነው ያለ፣ አለ ነው ያለው፣ አሉ አይደለም ምንም አላለ፣ አለ ነው ያለው። አንድነቱን አሳየህ፣ እዚህ ጋር አንድ መሆን አሳየህ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በመፍጠር ላይ ደግሞ እንፍጠር ያላቸው አካላቶች አሉ። እንፍጠር የተባሉ አካላቶች እኮ ባዩ ለምሳሌ ምዕመናን ኤግዛምፕል ልስጥህ። እንብላ ብዬ ብናገር እኔ ተናጋሪው ማን ነው የሚባለው? አንተ ነህ። ለማን ነው የምናገረው እኮ? አካላቶች አሉ፣ የምትናገራቸው አካላቶች አሉ። ጓደኞች ይኖራሉ። አንተ ጋር ተስማምቻለሁ፣ 100% ተስማምቻለሁ። አሁን እዛ ጋር ተናጋሪው ማን ነው ጥያቄው። ተናጋሪው እግዚአብሔር፣ አንድ እግዚአብሔር፣ አንዱ እግዚአብሔር ተናጋሪ ነው፣ ያህዌ ማለት ነው። ለነማን ነው የተናገረው? እዚህ ጋር አይገልጽም ለነማን እንደተናገረ እኮ አልኩ። እሱን ነው ማምጣት ያለብህ። አሁን ስላሴን ያሳያል ካል እኔ ላሳየህ። እኔ የምልህ ደግሞ ለነማን እንደተናገረ ከማምጣታችን ግን በመፍጠር ላይ ግን የተካተቱ አካላቶች አሉ የሉም? እንፍጠር አለ እኮ። ኦኬ ጥሩ። እንትን ላይ ግባ። አንደኛ ነገሥት ኤግዛምፕል ልስጥህ። ተመሳሳይ ግራመር ላምጣልህ። ተመሳሳይ ግራመር ማለት ነው። አንደኛ ነገሥት ይሄንን ጨርሰው እኮ ተመሳሳይ ግራመር ላመጣልህ እኮ ነው። ላመጣልህ እኮ ነው። ምን ልትለኝ ነው? ያን የምታመጣልኝ እኮ ላመጣልህ እኮ ነው። ላመጣልህ እኮ ምን ለማለት ነው? ያንን የምታመጣልኝ ይሄንን እንፍጠር የሚለው ምን ለማለት? እሺ ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ምን እንበል አለ። እዛ ላይ ሲናገር እንፍጠርለት አለ። እንፍጠርለት አለ። እንፍጠርለት ነው የሚለው ልፍጠርለት ነው የሚለው? እንፍጠርለት። ኦኬ እስቲ ዘፍጥረት 2:18 ላይ አንድ ጊዜ ሐሰን አውጣለትና ከዛ በኋላ አሳያለሁ፣ አስረዳለሁ። አብሽር። ዘፍጥረት 2:18 ላይ ያው አማርኛው መጀመሪያ አሳየው ይታያል። እግዚአብሔር አምላክ አለ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ይላል አይደል? አዎ። እንግሊዝኛውን አንድ ያውጣለት እንድትረዳው ነው። አይ ቀለል አድርጌ ነው። እሺ እንግሊዝኛው ዕብራይስጥኛው እያለ ነው ማቆን ጊዜ ነው። አይ ይኸው ግን እስቲ ምን ይላል? እስቲ አንብበው ይሄንን። አሁን ምንድን ነው? እኔ እንጃ ንገረኝ እስኪ አንተ ምንድን ነው የሚለው? እስቲ አንብበው። ወጥቶላል እኮ ወጥቶላል። አንብበው። እኔ ላንብበው እንግሊዝኛዎች ዘፍጥረት 2:18 2:18 ያህዌ ኤሎሂምም አለ ይላል። it is not good for man to be alone ሰው ብቻውን ይሆን ዘንድ መልካም አይደለም ማለት is not God for the man of the alone I will make him helper suitable for him ይላል። ምንድነው I will make ማለት ምን ማለት ነው? ልፍጠር ነው ወይስ እንፍጠር ነው? ልፍጠር። ለምንድን ነው አማርኛው ላይ እንፍጠር ብለው ያስቀመጡት? እንፍጠር ስላለ ነው። ኦኬ ልፍጠር አማርኛው ላይ እንፍጠር ብለው አስቀመጡት። እንግሊዝኛው ላይ ልፍጠር ይላል። አሁን ወይ ይኸውልህ አሁን እዚህ ጋር መጣኸኝ ከዛኛው ጋር ምንድን ነው ልነግርህ ነው ሀቢቢ። አይ ልነግርህ ነው። ችግር የለም ተረጋጋ። ማለት እንደ ፍሪ የሆነ እንትን በለው። ቆይ እንጂ እንትን በለው። አንዴ ዕብራይስጥ ጋር ደግሞ ገባለት። አንዴ ዕብራይስጡ ላይ ገባለት። ልነግርህ ነው ምን ምክንያታቸው ለምን እንደሆነ እንደዛ ያሉበትን ልነግርህ ነው። ብትረጋጋ አዳዲስ ነገሮችን ትማራለህ። እሺ አይዞህ አንተ በለው። ጨርሰው እዛ እየገባ ነው። እዛው ነን ያለነው። ዘፍጥረት 1:26 ላይ ነው ያለነው። ከየትም አልሄድም። እመለሳለሁ እኮ እመለሳለሁ። አይዞህ
ዘፍጥረት 2:18 ላይ ያው ራሱ ማለት ነው። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ነው የሚለው ወይስ እንፍጠርለት ነው የሚለው? እዚህ ላይ እንፍጠርለት ነው ወይስ ልፍጠርለት ነው የሚለው? ልፍጠርለት። እሺ ልፍጠርለት ነው የሚለው። ለምንድን ነው አማርኛው ላይ እንፍጠርለት ብለው ያስቀመጡት? ልፍጠርለትና እንፍጠርለት ምንድን ነው ምን የሚያመጣው ለውጥ? ልፍጠርለት ሲንጉላር ነው። ልፍጠርለትና እንፍጠርለት ደግሞ ፕሉራል ነው እኮ። ስለዚህ ልፍጠርለት ስላለ ምንድን ነው ልዩነቱ? ልፍጠር ማለትና እንፍጠር ማለት ልዩነቱ ምንድን ነው በአንተ? እኮ ልፍጠር ሲል በቃ ልፍጠር እያለ ነው። እንፍጠርለት ሲል ደግሞ የሚፈጥሩ አካላቶች እንዳለ እየተናገረ ነው። ሌሎችም አብሮ ልፍጠርና ቆይ አንዴ ተረጋግታ አዳምጠኝ ምዕመናንዬ። ልፍጠር ሲልና እንፍጠር ሲል ልዩነቱ ምንድን ነው በአንተ? ምንም ልዩነት የለውም አለው። ልፍጠር ሲል ሲንጉላር ራሱ እኔ ልፍጠር እያለ ነው። እኔ ልፍጠር እያለ ነው ማለት ነው። ፈጣሪው እኔ ነኝ እያለ ነው። እንፍጠርለት ሲል ደግሞ እንፍጠርለት ረዳት እናግዝለት፣ ተጨማሪ እናድርግለት ነው። ኦኬ። ስለዚህ አይ ዊል ሜክ የሚለውን ልፍጠር የሚለው እስቲ በፕሉራል አድርግልኝ አንዴ። ፕሉራል አድርገው። አሁን ልፍጠር አይ ዊል ሜክ የሚለውን ፕሉራል አድርገው፣ ሲንጉላር የነበረውን አድርገው እስቲ አንተ እዛው ክፍል ያንን ብታሳየኝ አይሻልም? በእንግሊዝኛው እኮ አድርገው፣ ዝም ብለህ እንግሊዝኛው ላይ አድርገው እኮ ነው የምልህ። ትርጉሙን እንድታውቀው እኮ ነው። አንድ ጊዜ ዘፍጥረት 1:26 ነው። 1:26 ልፍጠር የሚለውን አይ ዊል ሜክ የነበረውን ምን ብለህ ትጠቀምበታለህ? ዊ ዊል ሜክ ማለት ትችላለህ? ኦኬ። ዘፍጥረት 1:26 ወጥቷል። ሐሰን አልወጣሁም። ስለዚህ አሁን ምንድን ነው እዚህ ጋር የምትለኝ? ዘፍጥረት 1:26 ላይ ዊ ዊል ሜክ ይኸውልህ ና አሴ ስትል በዕብራይስጥ ይኸውልህ አሴ ማለት ልፍጠር ማለት ነው። ና ብለህ ከጨመርክበት ደግሞ እንፍጠር ዊ ዊል ሜክ ማለት ነው። ያ ማለት አምፕሊቲዩድን ለማሳየት ይመጣል፣ ግነትን ለማሳየት ይመጣል። ለየትኛውም አካል ሳትጠቀም ማለት ነው። ለምሳሌ ኤግዛምፕል ነው የምነግርህ። አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮባም የሚባል ንጉሥ ታስታውሳለህ አይደል? የሰለሞን ልጅ ላሳየህ ነው። ግራማቲካሊ ላሳየህ እኮ ነው። እዛ ላይ ያለውን እያስረዳሁ። አሁን ይሄ ክፍል ምንድን ነው? እንፍጠር ሲል ምን እያለ ነው ለማለት ነው። አሁን ባጭሩ እሱን አስረዳኝ መጀመሪያ፣ ከዛ እንሄዳለን። ግነትን ነው የሚያመለክተው። ልፍጠር ሲል ምን ነው የሚገነው? እንፍጠር ማለት ራሱ ማግነን መረዳት አልፈለክም እኮ መረዳት አልፈለክም። ነገር ልጠይቅ ነው። አይ እንደዚህ ምንም እኮ ሌላ ቦታ መሄድ ያስፈልግም። ሎጂካሊ እኮ ነው ምኑን ነው የሚያገነው? የማንን ነገር ነው የሚያገነው? እዚህ ጋር ማንነቱን ያገናል። ራሱ አንድ አምላክ ማለት ያገናል። ማንን የሚያገነው? ራሱን ያገናል። ግነት የሚባል ነገር አለ። ማን ነው ራሱ የሚያገነው? አንድ አምላክ አንድ ፐርሰኑ አምላክ ራሱ እንደሚያገነው ከማን በላይ ሊያደርግ ነው የሚያገነው? አምላክ ራሱ እንደዛ አለ። በዕብራይስጥ ቋንቋ ውስጥ አለ ራሱ ነው። ምሳሌ ከማን በላይ ሊያደርግ ነው የሚያገነው? ልስጥህ እኮ ኤግዛምፕሎችን ልስጥህ እኮ። እግዚአብሔር አትስጠኝ፣ እኔ አንተ መልስልኝ። ከማን በላይ ሊያደርግ ነው እግዚአብሔር ራሱን የሚያገነው? እኮ ላሳየህ እኮ ቋንቋው ነው እኮ። አታሳየኝ። አንተ የሚያገነው ከማን በላይ ነው ራሱን እግዚአብሔር ብለህ ነው የምታስበው? እግዚአብሔር ከማን በላይ ነው ራሱን የሚያገነው? ከሱ በላይ ያገናል። ለኛ እየነገረን ያለው ለኛ ነው። እግዚአብሔር ማለት ለኛ ነው እየነገረን ያለው እያገነነ ያለው። እግዚአብሔር ራሱን ነው የሚያገነው? አዎ። ለማን ነው የሚያገነው? ለማንም አይጠበቅብንም። ለማን ነው ማንን የሚያገነው? ለማን ነው አይባልም። ኦልሬዲ የገነነ አምላክ አይደል እንዴ? ኖ ፋላሲ ነው እኮ። ፋላሲ እኮ ነው ይጠቀማል። ኖ ፋላሲነት ሳይሆን አሁን አንተ ያገናል ስትል ሎጂካሊ እንኳን ዝም ብሎ ቢወስደው እንዴ እግዚአብሔር እኮ ሁሉን የፈጠረ አምላክ ምንድን ነው የሚያገነው? ምን ብሎ ነው የሚያገነው? ለማን ነው የሚያገነው? ራሱን ምን ብሎ ነው የሚያገነው? ይኸውልህ እሱን ላስረዳ እኮ ስልኩ አልፈለክም፣ ፈቃደኛ አልሆንክም። ራሱ አይ ነው ፈቃደኝነት ሳይሆን አንተ አሁን ሌላ ጥቅስ ጋር ለምን ትደራረባለህ? እግዚአብሔር ማለት ሲል እግዚአብሔር ማለት ሲል ፐርሰናል እንደማመጥ እንጂ ሀቢቢ ጥሩ እኮ ነው እያወራ ያለው። ዘፍጥረት 1:26 ላይ ግነትን ለማመልከት ካልሆነ በስተቀረ ኤሎሂም የሚለው አማልክት የሚለው ቃል እንዴት አንድ ፐርሰን ሆኖ አማልክት በሚለው ቃል እንዴት ይጠቀመዋል? ግነትን ካልሆነ በስተቀር ማለት ነው። አንድ ፐርሰን ነው፣ ግን ያ አንድ ፐርሰን ምን ተብሏል? ኤሎሂም ተብሏል። ለምን ተባለ?
ኤግዛምፕል ልስጥ፣ ኤግዛምፕሎችን ልስጥ። ዘጸአት 4:1 ላይ 7:1 ላይ አልክ ቅድም ሙሴ ኤሎሂም ተብሏል። ለምንድን ነው ኤሎሂም የተባለው? እቺ መልስልኝ እስቲ አለ። ዘጸአት 7:1 ላይ ሙሴ ኤሎሂም ተብሏል የተባለበትን ምክንያት ንገረኝ እስቲ። ኤግዛምፕል ማለት ነው። አንዳንድ ኤግዛምፕሎችን ልስጥ። ወርዷል፣ ልጁ ወርዷል ኡስታዝ። ኦኬ እሺ፣ ችግር የለውም። ስለማይሳደብ ነው እስከመጨረሻው ታግሼ የማወራው። ራሱ ይግባ ኡስታዝ። ምን አልከኝ? ይግባ እሱ። አይ ይግባ፣ ችግር የለውም። ጥያቄ ያለው ሰው እስከዛ ድረስ እንትን ማለት ይችላል፣ እሱ እስኪመጣ ድረስ። ቦታ ስራ ካለ ስራ ጠይቆ ይወረድ በቃ ኡስታዝ። እሺ እሺ። ሰላም ነው ወይድ? እንዴት ናችሁላችሁ? ሲራክ እንዴት ነህ? ደህና ነኝ ወይድ። ስላሴ ላይ ነው ያለ ጥያቄ እስካሁን ድረስ የምናወራው ላይ? አይ እስካሁን ድረስ የምታወሩት ላይ ጥያቄ የለኝም። ኦኬ እሺ፣ በቃ ጠይቅና እስቲ እሱ እስከሚመጣ ድረስ እንትን እንላለን። አሁን በዚህ ሞቅ ስላደረጋችሁት በዚህ ወደ ሌላ ርዕስ ብንሄድ ችግር የለውም? ነው ችግር የለውም። ከመጣ አስገቡት፣ እሱን አስገቡት። ካልመጣ ግን ያው አንተ ተቀጥላለህ ማለት ነው ኢንሻአላህ። እሺ ቆይ አንድ ጊዜ ጥያቄውን እያወጣሁት ነው። እሺ ችግር የለውም። የኔ ጥያቄ ምንድነው በቁርአን ውስጥ ኦኬ ሶሪ አላ ልጅን ቆይ መክሊትን አስገቧት ማዳም ሳትመጣ አስገቡኝ ብላለች። አስገቧት። ሪኩዌስት ላኪ። አንድ ቦታ ያስፈልገናል ኢንሻአላህ ተተባበሩኛላችሁ ማለት ነው። ኦኬ መክሊትን አስገቧት፣ ጃክን አስገቡት። እሺ ቀጥል ሲራኪ። ሶሪ በቁርአን ውስጥ አላህ ልጅም ከፍጥረታት መካከል ማያዝ በሻኑሮ ይይዝ ነበር፣ ነገር ግን እሱ ከዛ የጠራ ነው አይዝም ምናምን እያለ ይናገራል። እና ይሄ የመመረጥ ልጅነት ነው፣ አዶፕሽን ማለት ነው። አዶፕሽን አለ የሆኑ ነገሮች ይሉ ነበር እነዛ ቢሻኑሮ እንደዛ ነው እንትን ላይ አይደል የሚለው ሱረቱ ዙመር ምዕራፍ 39 ቁጥር 4 ላይ አላህ ልጅ መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ቢፈልግ ኖሮ መያዝ ቢፈልግ ኖሮ መያዝና መውለድ ይለያያል። ሱረቱ አንቢያ ምዕራፍ 21 ቁጥር 17 ላይም እንደዛ ነው። መጫወቻን ልንይዝ ብንፈልግ ኖሮ ከኛ ዘንድ በያዝነው ነበረ፣ ግን ሰሪዎች አይደለንም ይላል ራሱ። መደሰቻ ይሄ ለህው ማለት መደሰቻ ማለት ነው፣ መጠቀሚያ፣ የአይን ማረፊያ፣ መርጊያ ልጅ የሚባለው አይደል? ልጅ እንትን ማለት ነው። ለምሳሌ አንዳንድ ኤግዛምፕሎችን ልስጥ ራሱ ማለት ነው። ለምሳሌ እንትና ማናት የፈርዖን ሚስት ምንድን ነው ያለችው? በእንትን ላይ ማለት የፈርዖን አልኩኝ የግብጽ ንጉሱ ሚስት ምንድን ነው ያለችው? ሱረቱ ዩሱፍ ምዕራፍ 12 ቁጥር 21 ላይ ይህ ከምስር የገዛነው ሰው ለሚስቱም አለ መኖሪያ አክብር፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አላት ይላል። ንጉሱ ማለት ነው ለሚስቱ ምን አላት? የፈርዖን ሚስት ለፈርዖን ስለ ሙሳ ሲናገሩ ልጅ አድርገን ልንይዘው ይከጀላል አለች ይላል። ልጅ አድርገን ልንይዘው ይላል። አሁን ለምሳሌ ገብቷል? አዎ ገብቶኛል። አዎ ልጅ አድርገን አዶፕሽን የሚባለው ነው የፈርዖን ሚስት ይላል። አንድ ሐሳቤን ሱረቱን ነምል ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ለኔ ለአንተም የአይን ማረፊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች ይላል። ልጅ አድርገን እንደ ልጅ አድርገው ሊወስዱት አዳፕት ሊያደርጉት ማለት ነው። አዎ እንደዛ አይነት ነገር ቢፈልግ አላህ ቢፈልግ ከሚፈጥረው ውስጥ መያዝ ይችል ነበረ፣ ግን አይፈልግም። እንደዛ አይነት ነገር አይፈልግም ነው። አዎ ስለዚህ መጽሐፍ ቅዱስ ላይ ደግሞ የመመረጥ ልጅነት አለ ብለኛል ባለፈው። ስለዚህ የመጽሐፍ ቅዱስን እየተቃወመ ነው ማለት ነው። የመመረጥ ልጅነት ከፍጥረት መካከል ልጅ አድርጎ መውሰድ ቢፈልግ በቃ ልጅን አልያዘም አለ። በቃ እንደዛም ቁርአን ሲመጣ ከሚፈጥረው የሚለውን ነገር እንትን ይላል። ባይብል ነው፣ የባይብል አንደርስታንዲንግ ነው። የባይብል አንደርስታንዲንግ ነው ማለት ልጅ የሚለው የባይብሉ አዶፕሽን ነው ብዬ አላስብም እኔ። ልጅ የሚለው
ማለት የመመረጥ ልጅነት አላልክም? የመመረጥ ሲባል ከፍጥረታት መካከል ልጅ አድርጎ መውሰድ አይደል? መጀመሪያ እኮ ልጅ አልነበሩማ ከሆነ ጊዜ በኋላ ይሄ ግን ለመመረጥ አይደለም። ይሄ አሁን ለምሳሌ የፈርዖን ሚስት ለፊርዓውን ልጅ አድርገን ልንይዘው ስትል ምን ማለት ነው? ልንመርጠው ማለት ነው ሳይሆን ልጅ ለማድረግ ስለፈለገች ብቻ ነው። ለኮ ምንድነው ልጅ አድርገን ልንይዘው ሲል አዶፕሽን ነው ወይስ መመረጥን ነው የሚያሳየው? አዶፕሽን ነው። አዶፕሽን ዘዳግም 14 1 ላይ ያለው ልጅነት አዶፕሽን ነው ወይስ መመረጥ ነው? ሚት አድርጊ መክሊትዬ። እሱ መመረጥ ነው። ስለዚህ ይለያያል ማለት ነው። ሁለቱ የተለያዩ ነገሮች ናቸው ማለት ነው። አዶፕትድ የሆነ ነገር ነው። አዶፕትድ ለመሰለ አዶፕትድም ነበሩ እንደዛ አዶፕሽናል የሚባሉ ነበሩ። ሞናርኪያን አይደለም ዳይናሚክ ሞናርኪዝም የሚባሉ ነበሩ። ታስታውሳለህ? ፈጣሪ ልጅ አለው ይሉና ግን ልጅ ያለው በእንትን ነው አዶፕትድ ነው የማደጎ ልጅ ሆኖ ብለው ያስባሉ። እነሱንም ጭምር ነው የተቃወመው ቁርአን። እሺ ሌላኛው ጥያቄ ደግሞ ኢየሱስን እግዚአብሔር ስለመረጠው ነው ልጅ ያደረገው አይደል? እንደ እስራኤል እንደ ባይብል ኮንቴክስት እንደ ባይብል ኮንቴክስት ኢየሱስን ስለመረጠው እግዚአብሔር ልጅ አደረገው። ስለዚህ ስለመረጠው ደግሞ እግዚአብሔር ቀባው ማለት አይቻልም። ስለመረጠው ቀባው የተቀባበት ምክንያት ባይብል ይናገራል አይደለ? በእውነት ምክንያት ነው የተቀባው ይላል አይደል? በምንድን ነው የተቀባው? በሁለት ምክንያት በመንፈስ ቅዱስና በኃይል ቀባው ነው። በምን ቀባው አይደለም ያልኩ። በምን ቀባው ብልኖረው በምን ምክንያት ያለ በምን ምክንያት ነው ያልኩ። በምን ቀባው አይደለም ያልኩ። በምን ምክንያት ነው የተቀባው? ምክንያቱ እኔ የቀባው ስለመረጠው ነው ብዬ ነው የማምነው። መጽሐፉ ሁለት ጥቅሶች ላይ ምክንያቱን ይናገራል አይደለ? አንደኛ ዕብራውያን 1 ምዕራፍ 1 ቁጥር 9 ላይ ስትመለከተው ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ምን አለ? ቀባ ይላል። የተቀባበት ምክንያት ምንድነው አለ? የመጀመሪያው ጽድቅን ስለወደደ እና አመፃን ደግሞ ስለጠላ። የመጀመሪያው ማለት። ሁለተኛው ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ምን ብሎኛል አለ? ቀብቶኛል። የተቀባበት ምክንያት ለምንድን ነው? እዚህ ጋር ደግሞ ለድሆች ወንጌልን ይሰብክ ዘንድ። ስለዚህ ከዚህ ውጭ ያለ ስለተመረጠን የተቀባው የሚል ነገር አለ? አንተ ደግሞ በተራ ትሰጠኛለህ ካለ ማለት አሁን አንተ ካልከው ላይ ጽድቅን ስለወደደና አመፃን ስለጠላ፣ ስለዚህ ኢየሱስ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር በዛ ምክንያት መረጠው ብዬ ነው ማምነው። በዛ ምክንያት መረጠው። ስለመመረጥ አይደለም፣ ስለመመረጥ ሳይሆን ስለመቀባት ነው። የተቀባው ስለተመረጠ ነው አልከኝ። አንተ አሁን የተቀባው ስለተመረጠ ነው የሚል ጥቅስ ማስረጃ ስጠኝ ካለ እንዳቅ። ዛሬ አዲስ ስለሆነ ማለት ነው ስምቼው አላውቅም። ማለት አሁን ኢየሱስ የተመረጠው ጽድቅን ስለወደደና አመፃን ስለጠላ ነው። ስለዚህ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር መረጠው። ስለመቀባት ነው የምናወራው። የተቀባው ስለተመረጠ ነው አልከኝ። አንተ የተቀባው ስለተመረጠ ነው የሚል ድምዳሜ ላይ ያደረሰውን ሐሳቡን ከባይብል ላይ እንትን በላይ ኤግዛክት ወርድ ፋላሲ እየሰራው አይደለም ያለሁት። ሐሳቡን የፈለኩት ቃል በቃል አይደለም የፈለኩት። ቃል በቃል ሳይሆን ሐሳቡን እስቲ እንደዛ የሚደግፍህን ጥቅስ ስጠኝ ነው ያልኩህ ካለ በሐሳብ ደረጃ። አይ እኔ ተረዳሁት፣ አያይዤ ሁሉን ተረዳሁት እንጂ መጽሐፍ ቅዱስ ላይ እንደዚህ በግልጽ የተጻፈ ነገር የለም። ስለዚህ ኤክሶጄሲስ ነው ማለት ኤክሶጄሲስ ነው የተጠቀምከው፣ ኤክሶጄሲስ አይደለም የተጠቀምከው። እኔ የፈለኩት ደግሞ ኤክሶጄሲስ ነው የምፈልገው ማለት ነው። ፈትዮት ነው የምፈልገው እንጂ ሰግዮት አይደለም። ሰግዮት ከሆነ ደግሞ ምንድነው የሚሆነው? ሄርሜኔቲክስ ሳይሆን ሆሞሌቲክስ ነው የሚሆነው። አንተ የተጠቀምከው የትኛው ነው? ሆሞሌቲክስ ነው ሄርሜኔቲክስ ነው የተጠቀምከው? ሆሞሌቲክስ ማለት ምን ማለት ነው እንዴ? አውቀህ ነው ሲራክ? እውነት አላውቀውም። እኔ እንደዚህ ሰምቼ አላውቅም። ሄርሜኔቲክስ ማለት የስነ አፈታት ጥናት ማለት ነው። መጽሐፉ ላይ ያለውን ነገር ኤክሶጄሲስ ስታደርግ ወይም ደግሞ መጽሐፉ ላይ ፈትዮት ስታደርገው ገብተህ ውስጡ ስትፈታው ቋንቋውን ይዘህ ኮንቴክስቱን ይዘህ ቴክስቱን ይዘህ
ከዛ ደግሞ ሊንጉስቲካል አፕሮች ግራማቲካል አፕሮች አድርገህ ስትጠቀም ምን ይባላል? ኤክሶጂሲስ ይባላል ማለት ነው። ፈትዮት ይባላል። ኤክሶጂሲስ ደግሞ ማለት ደግሞ ምንድነው? መጽሐፉ ያላለውን መጽሐፉ ላይ እየከተቱ መረዳት ማስረዳት፣ እየከተቱ እየጠመዘዙ ማውራት ምን ይባላል? ኤክሶጂሲስ ይባላል። ምን ይባላል? ይሄ ሰጊዮት ይባላል። መሰክሰክ የሚጠቀሙ ነገር ምን ይባላል? ሆሞሎቲክስ ይባላል። ስብከት ብቻ በባዶ አየር ላይ ያለ ከኪስ እያወጡ ማውራት ማለት ነው። እንደዛ እንዳይሆን አሁን ኢየሱስ የተቀባበት ምክንያት ለተመረጠ ነው የሚለው አለ ወይ ነው መጽሐፉ ላይ። ቅድም እኮ ጠየቁ ወይ ኢየሱስ ስለተመረጠ ነው ወይ የእግዚአብሔር ልጅ የሆነው አልኩ። አዎ ስለተመረጠ ነው አልከኝ፣ እንደ እስራኤል አልከኝ። ስለዚህ ኢየሱስ ስለተመረጠ እግዚአብሔር ልጅ ከሆነ እኔ ደግሞ የተመረጠበት ምክንያት ደግሞ አንተ ቅድም ኢየሱስ የተባለበት ምክንያት ወደ 3 ወደ 4 ምክንያቶች አሉ የሚመጡበት ነው ያልኩ። 1 2 3 4 እያልን ስንዘረዝር ነበረ አይደለ? አዎ እሱማ ግን ቅድም እኔ ስጠይቅ ኢየሱስ የእግዚአብሔር ልጅ የሆነው ስለተመረጠ ነው ወይ አልኩክ። ከዛ አዎ ስለተመረጠ ነው የእግዚአብሔር ልጅ የሆነው አልከኝ። ልክ እንደ እስራኤል አልከኝ። ስለተመረጠ የሚል አለ፣ ስለተቀባም የሚል አለ፣ እንደና ደግሞ እንትንም ስለሆነ አለ፣ ምንድነው ስለተፈጠረም አለ። በተለያየ ነገር ነው የሚያስቀምጠው ባይብል ላይ ማለት ነው። ዋት ኢዝ ዩር ፖይንት መጨረሻ ላይ? የእኔ ፖይንት ምንድነው? የኢየሱስ መመረጥና መቀባት ይገናኛል የሚለውን እንትን ለማለት ፈልጌ ነው። መመረጡ ማለት የተመረጠበት በሎጂክ ነው ወይ ሎጂካል ሆነ ሎጂክ እኮ መጽሐፉ ላይ ያለ ነገር ነው። ቤዝድ አድርገህ ነው እንትን ማድረግ ያለብህ። የሆነ ደሊል ያስፈልጋል፣ ጥቅስ ማስረጃ ያስፈልጋል። ስለተመረጠ ተቀባ የሚል ነገር ማስረጃ የለም ራሱ ማለት ነው። እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። በቃሃል ይሄዳል ነው በቃ። ጥያቄው ከተመለሰልህ በቂ ነው ማለት ነው። ወደ መክሊት ደግሞ የምር እናንተን በጣም ነው የማመሰግነው ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባውሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ሊወደዱ ማይሽ ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባውሽ። እንዴ እሺ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው፣ ነገር የለውም። የሚሳደቡ ልጆች አሉ አይደል ታች? ዛሬ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጥቻቸው ነው፣ ተዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነውና አብሽሪ፣ የምፈልጊውን ጥያቄ መጠየቅ ትችያለሽ አሁን። እሺ እኔ ባለፈው ለታ ከታች ካለው ከጀማልና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ። ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ይሄ ስላሴ ማን ነው ማን ምንድነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም። እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ እነሱ እንድትመልስልኝ። ችግር የለውም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስ ነው ይበላለሁ ማለት ነው። ቁርስ ስበላ እንተጋገዛለን ማለት ነው። የሚያገዙ ልጆች አሉ ማለት ነው። ሰላዲንም አለ፣ ሐሰንም አለ፣ አሚርም ስላለ ታወሪያለሽ ማለት ነው። ከነሱ ጋር የተወሰነ ማለት ነው። ጥያቄሽን አቅርቢ። ባለፈው እየመለሰልኝ ነበር። እሺ የመጀመሪያው ጥያቄ ምንድነው? እናንተም በእስልምና የመጀመሪያ ሃይማኖት የኛ እስልምና ነው። እኔ ኦርቶዶክስ እምነት ተከታይ ነኝ። እኛ የምንለው እኛ የመጀመሪያ ነው፣ እናንተ ደግሞ የእስልምና የመጀመሪያ ሃይማኖት ነው ትላላችሁ። እና እስልምና የመጀመሪያ ሃይማኖት ከሆነ ምልክታችሁ ምንድነው? አሁን እንትን ካባ የተሰራው በነብዩ መሐመድ ጊዜ ነው ወይስ ከዛ በፊት በኢብራሂም ጊዜ ነው የተሰራው የሚባል ነገር ሰምቻለሁ። ግን በኢብራሂም ጊዜ ደግሞ ኢብራሂም አንዳንድ ታሪኮችን ስታይ ከራሱና ከሚስቶቹ ውጪ ሌላ ያተረፈው
የእምነቱ ተከታይ የለም አይደል? እንደውም በእሳት ተበትኗል ምናምንና በኢብራሂም ጊዜ ተሰርቶ ከዛ ግን የነበሩት በውስጡ ጣዖቶች ነበሩ ነብዩ መሐመድ እስኪመጡ ድረስ በነብይነት እስኪመጡ ድረስ ማለት ነው። ስለዚህ ምንድን ነው እናንተ የመጀመሪያ የመሆናችሁ ምንድን ነው ማረጋገጫው? ከቁርአን ውጭ ሌላ ማረጋገጫ አለ ወይስ ቁርአን ነው ማረጋገጫው እስልምና የመጀመሪያ ለመሆኑ? እኛ ሙስሊሞች ነን፣ መመሪያችን ቁርአን ነው። ልክ አንቺ አሁን ራሱ እና ከምን አንጻር ነው የጠየቅሽው? ጥያቄው ልክ ነው ወይ? ሂስቶሪካል ፋላሲ አለ ወይ? የታሪክ ሕጸጽ አለ ወይ? ምናምን የሚለውን ነገር ተቀጥያለሽ ማለት ጃክ ቀጥል። ቁርስ ልብላኔ። እሺ ኡስታዝ፣ እሺ ይሄ ኡስታዝ ያለሽን በደንብ ከተረዳሽ አንድ እምነት አለን የሚል አካል የሚጠየቀው ከስክሪፕቸሩ ነው እና ከስክሪፕቸሩ ውጭ ከሆነ ትክክል አይደለም ሙግቱ። ከስክሪፕቸሩ ውጭ ከተባለ ከምንድን ነው የሚለው ነገር ስለሚመጣ ቫሊድ የሆነ ጥያቄ ብትጠይቅ አሪፍ ነው። እሺ ቀጥይ መክሪ። አሁን የኔ ጥያቄ እኮ ምን መሰለክ፣ እስልምና የመጀመሪያ ነው ከተባለ እስልምና የመጀመሪያ ለመሆኑ ምንድን ነው ማረጋገጫችሁ? የታሪክ ግን ጥያቄው ለአንድ ቅድም ኡስታዝ በደንብ ገልጾልሻል። ያንን ካልተረዳሽ አይዶን ነው እምነት አለኝ የሚል አካል በስክሪፕቸሩ ነው የሚጠየቀው። ከስክሪፕቸር ወጥተን ካልሽ ሂስቶሪካል የምትይ ከሆነ ሂስቶሪካል ኤቪደንስ የሚባለው ነገር በመሰረቱ ራሱ ፋክቹዋል የሆነ ትሩዝ ነው ወይ ነው? what does this mean historical evidence? ራሱ ለምሳሌ ሂስቶሪያኖች ብዬ ባመጣ ተቀበያለሽ። የነዛ ሰዎች ሂስቶሪያኖች የራሳቸው እምነት አላቸው በመሰረቱ። ከነዛ ውስጥ በጠቅስልሽ ለምሳሌ ኢብኑ ጀሪር አጠበሪ ሂስቶሪያን ውስጥ የሚመደብ ነው። ኢብኑ ከሲር ራሱ ከኮሜንታሪ ሙፈሲር ከመሆኑ አንፃር ገና በተጨማሪ ሂስቶሪያን ተብሎ የሚጠቀስ ነው። እምነቱ ራሱ ተጽዕኖ አለው ራሱ አንድ ሂስቶሪያን የተባለ አካል በመሰረቱ እንደ ኦብጀክቲቭ ትሩዝ ሊጠቀስ የሚችል አይደለም። ሂስቶሪያኖች የተናገሩትን ንግግር ማለት ነው። ከስክሪፕቸር ውጪ ስትይ ያንን ነገር ራሱ በራሱ መረጃ የሚሆን ነገር ነው ወይ የሚለውን ነገር ልንግባባበት ይገባል። እምነት አለኝ እስካልሽ ድረስ ከስክሪፕቸር ወጣሽ አይደለም የምትጠይቂው። ግልጽ አይደለ? አይ እምነት የለኝም የሚል አካል ሲሆን ነው በዛ መልኩ ምናልባት ልናወራ የምንችለው ሎጂካሊ ምናምን ልንሄድበት የምንችለው ማለት ነው። እሱ ራሱ ሂስቶሪካል ኤቪደንስ ሊሆን አይችልም። ይሄ እምነት ለሌለው አካል ራሱ ሂስቶሪካል ኤቪደንስ ተብሎ ሊጠይቅ አይችልም። ይሄ ኢንቫሊድ የሆነ ስለሆነ። እሺ እንደዛ ከሆነ አሁን ከቁርአን በፊት የነበሩት ነቢያቶች እና አማኞች በምንድን ነበር ሲመሩ የነበረው? አሁን የዚህ ትውልድ የሚመራው ወይም ከነብዩ መሐመድ በኋላ የመጡ ትውልዶች የሚመሩት በቁርአን ነው አይደለም? ከሱ በፊት የነበሩ ወደ 400 የሚጠጉ መጽሐፍቶች ወርደዋል እና ለምሳሌ ምዕራፍ 5 ቁጥር 48 ላይ ጀዐልና ሊኩሊ ኡመቲ ሽርዐተን ወሚንሃጃ ይላል። ለሁሉም ህዝብ ሸሪዓንና ህግንና መንገድን አድርገናል ይላልና ለራሳቸው ህግና መንገድ አላቸው። ለምሳሌ ዘቡር፣ ተውራት፣ ኢንጂል የምንላቸው ከቁርአን በፊት የወረዱ ናቸው። ለምሳሌ ተውራት በሙሳ ላይ የወረደ ነው። ኢንጂል የምንለው ደግሞ በኢሳ አለይሂ ሰላም የወረደ ነው። ዘቡር አለ እንደዚህ። ከነዚህም ውጪ ሌሎች ወደ 400 የሚጠጉ መጽሐፍቶች ወርደዋል። አላህ ሱብሓነሁ ወተዓላ በየሁሉም ህዝቦች መልእክተኞች ልኳል። ለምሳሌ ፊ ሱረቱ ነህል ላይ ምዕራፍ 16 ቁጥር 36 ላይ ልከናል ይላል። እነዚህ መልእክተኞች ሰዎች አላህን በብቸኝነት አምልኩ፣ ጣዖታትን ራቁ በማለት አላህ Subhanahu Wa Ta'ala ሲልካቸው መጽሐፍቶችንም ሰጥቷቸዋል። ለምሳሌ ተውራትን አወረድን፣ በሷ ውስጥ ብርሃን አለ ናቸው። አላህን አምልኩ፣
ጣዖታትን ራቁ የሚለው አላህን ታዘዙ የሚል ነበረ ትእዛዙ ማለት ነው። ማይክሌት አለች አለሁኝ። እሺ አሁን እናንተ የምትሉት እነዛም የራሳቸው የተላከላቸው ተውራት ኢንጅል የሚባል መጽሐፍ ነበረ አልክ። አሁን ግን እናንተ ቁርአንን የምትከተሉት በነብዩ መሐመድ ጊዜ የወረደን ብቻ ነው። እነዛ ተውራት ኢንጅል የሚባሉት ነገር ቁርአን ላይ ተካተዋል ወይስ አልተካተቱም? ይሄ መሰረታዊ ሀሳባቸው ላይ ተመሳሳይ ነው። መሰረታዊ ሀሳባቸው ሁሉም አላህን በብቸኝነት አምልኩ። ቅድም የጠቀስኩልሽ ምዕራፍ ላይ አላህን በብቸኝነት አምልኩ፣ ጣዖታትን ራቁ። ሁሉም ነቢያቶች እዛ በመጽሐፍቶቻቸው የሚወርደው ሪቪሌሽን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል ነበርና እዛ ውስጥ ያለውም እዚህ ውስጥ አለ፣ ቁርአንም ውስጥ አለ። ነገር ግን ምንድነው ይሄ ህግ የሚባል አንዳንድ ህግጋት ላይ የሰረቀን ሊመስል ይችላል። አይንን ያጠፋ አይንን ማጥፋት፣ ጥርስን እንደዚህ ያደረገ እንዲህ የሚሉ ቅጣቶች ላይ የተለያዩ ህግጋት ሊኖር ይችላል። ነገር ግን መሰረታዊ ስለ አምላክ አስተምሮ ላይ ግን በፍጹም መለያየት የለም ማለት ነው። አላህን በብቸኝነት አምልኩ፣ ጣዖታትን ራቁ፣ አላህን በመግለጽ ላይ የተለያዩ ጉዳዮች ላይ በዚህ መልኩ መሰረታዊ እንትኖች ላይ ምንም አይነት ልዩነት የላቸውም። እነዛ ቀደምት መጽሐፍቶች ሲወርዱ ራሱ ለተወሰነ ቦታና ለተወሰነ ጊዜ ነበረ። ከዛ በኋላ አላህ Subhanahu Wa Ta'ala የመጨረሻ ለዓለም አጠቃላይ ሪቪልድ አድርጎ ማለት ነው ወህዩን በማውረድ መተዳደራ ግን ቁርአንን አድርጓል። የመጨረሻውም ነብይ ሰለላሁ ዐለይሂ ወሰለም አድርጓቸዋል ማለት ነው። ለዛም ነው ሱረቱ ኢብራሂም ላይ ምዕራፍ 14 ቁጥር 1 ላይ አሊፍ ላም ራ ካለ በኋላ ኪታቡን አንዘልናሁ ኢለይክ ወደ አንተ ያወረድነው የሆነው መጽሐፍ ነው አለ። ለምን ሲባል ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር፣ ሰዎችን በአጠቃላይ ከጨለማዎች ወደ ብርሃን ታወጣ ዘንድ ወደ አንተ ያወረድነው የሆነ መጽሐፍ ነው ሰዎችን በአጠቃላይ ብሎ አላህ Subhanahu Wa Ta'ala ይገልጽልናል። እነዛ መጽሐፍቶች ለስፔሲፊክ ለተወሰነ ቦታና ጊዜ ነበረ። ነገር ግን ቁርአን በመምጣት የነዛን መጽሐፎች መሰረታዊ ሐሳብን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚለውን በማረጋገጥ ለአጠቃላይ ለህዝቦች መተዳደሪያ ሆኖ የወረደ ነው ማለት ነው። ግልጽ ነው አሁን? ግልጽ ነው። ግን እኔ አሁን ማወቅ የምፈልገው ነገር ምን መሰለህ፣ ከቁርአን በፊት እስልምና የተጻፈበት የተነገረበት ወይም ምልክታችሁ ይህን ነገር ነው ማወቅ የምፈልገው። ምክንያቱም ኢየሱስ ክርስቶስ ከነብዩ መሐመድ ከመምጣታቸው ከ600 ዓመት በፊት ነበር አይደለም? እስልምና ደግሞ እስልምና ምልክቶች ይቅርታ እንደምን ይታረጋል የእስልምና ምልክቶች ቁርአን ምናምን የሚባሉ ነገሮች የመጡ ደግሞ ከነብዩ መሐመድ ጊዜ በኋላ ነው። እኔ ደግሞ ማወቅ የምፈልገው ከነብዩ መሐመድ በፊት እስልምና ስለመኖሩ ማረጋገጫ ነው የምፈልገው። ወይ ደግሞ ኢየሱስ ለምሳሌ እስላም ለመሆኑ አሁን በእናንተ አስተምራችሁ ኢየሱስ ክርስቶስም ማርያምም አብርሃምም ያዕቆብም ሙስሊሞች ናቸው ትላለህ። የነሽ ኢየሱስ ክርስቶስ ሙስሊም የሆነበትን ይሁን አንድ ማረጋገጫ ከቁርአን ውጭ አላችሁ ወይስ ቁርአን ላይ ነው ኢየሱስ ክርስቶስ ሙስሊም ነው? ከቁርአን ውጪ ከምንድን ነው መረጃ የምፈልጊው? እሺ ከቁርአን ውጪ ከምን መረጃ እንስጥሽ? ከቁርአን ውጭ አሁን ሌላ መጽሐፍም ሌላ ምንም አይነት የታሪክ እንትንም የላችሁ? ለምሳሌ ላይ ብቻ ነው ቁርአን ላይ ብቻ ነው። ለምሳሌ ከምን መጽሐፍ? አሁን ኢንጅል ምናምን ተውራት ያልከው የኢየሱስ ክርስቶስ መጽሐፍ ተሰጥቶት ነበር አልክ። እሺ ያ የኢየሱስ ክርስቶስ መጽሐፍ የት አለ? እናንተ የምትሉት ማን ኢየሱስ ክርስቶስ? ስለዚህ በዛን ጊዜ ያ ጥሩ ቆይ መተሻል። አሁን ጥሩ መተሻል። እንደዛ ከሆነ መጽሐፍቱ ተበርዟል ብለን እናምናለን፣ ኮራፕትድ ሆኗል ብለን እናምናለን። ከመሆኑ ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ እንደሆኑ በዛን ጊዜ በነበረው በመጽሐፍ ኮራፕትድ በነበረው መጽሐፍ ላይ በተበረዘው መጽሐፍ ላይ እውነተኛ ነብይ መሆናቸውን ያንን ሊቃውንቶቹ አግኝተው እንዳመኑ መረጃ መስጠት ይችላሉ። ይሄን እሺ ምዕራፍ 10 ቁጥር 94 ላይ ይሄንን ሲያብራር ከስክሪፕቸር ውጪ ስላልሽ ቁርአን ላይ አይደለም የምጠቅስልሽ። ከዚህ ስክሪፕቸር ማለትም ከቁርአን ውጪ የሆኑ ሊቃውንቶች ይሄንን መሰረት አድርገው የገለጹበት ታሪካዊ ያጣቀሱበት ታሪኩን የመዘገቡበትን ነው መጠቅስልሽ። فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك የሚለውን አስመልክቶ ኢብኑ ከሲር وكذلك ኢብኑ ጀሪር ማለት ምን ያሰለፍ በሚባሉ በሶስቱ ክፍለ ዘመን ውስጥ የነበሩ ናቸውና ታሪክ ከዚህ አንቀጽ ጋር ታሪክ አያይዘው በተበረዘው መጽሐፍ ውስጥ ከመበረዙ ጋር ግን እሳቸው እውነተኛ ነብይ እንደሆነ በተበረዘው መጽሐፍ ውስጥ ሊቃውንቶቹ አግኝተው እንዳመኑ
ይገልጹልናል። ታሪካዊ መሰረት አድርገው ማለት ነውና ለምሳሌ ይሄንን አስመልክቶ ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ? የነሱ የሊቃውንቶቹ ማለት እውቀት የነበራቸው የመጽሐፉ እውቀት የነበራቸው ሰዎች አይተው የእሳቸው እውነተኝነት የተገለጸበት ከመበረዙ ጋር ግን ይሄ እውነት አልተወገደም ነበር በዛ በነበረው መጽሐፍ ላይ። ስለዚህ ያንን አይተው እንደ አብዱላህ ኢብኑ ሰላም ያሉት ያንን አንብበው እንደተቀበሉ አስቀምጠዋል ኢብኑ ከሲር ይሄንን። ለዛም ነው هذا العلم يعرفونه من كتبهم كما يعرفون أبناءهم ويلبسون ذلك ويحرفونه ويبدلونه ولا يؤمنون به مع قيام الحجة عليهم በማለት ያስቀምጣሉ። እሺ አሁን እናንተ ያውቁታል። ቁርአን 114 ገጽ ነው ያለው አይደለ? ቁርአናችሁ ስንት ቁርአን ነው ያላችሁ? ኦኬ ይሄንን ጨርሰናል የመጀመሪያው። እሺ እሱን ችግር የለውም እንለፈውና ግን ከቁርአን ላይ ቢሆን ኢየሱስ ክርስቶስ ሙስሊም ነው የምትሉ ማስማየት ፈልጋለሁ። ምክንያቱም የኔ ጥያቄ ምን መሰለክ ጭንቅላቴ ላይ ጥያቄ ፈጠረብኝ ነገር አለ። ኢየሱስ ክርስቶስ ከነብዩ መሐመድ እንደነበረ ቁርአንም መስክሮለት ሳለ ሲቀጥል ደግሞ ወደፊትም በትንሳኤ ቀን የሚመጣው ኢየሱስ ክርስቶስ እንደሆነ ራሳችሁ ቁርአን ላይ አምናችሁ ሳላችሁ ለምንድን ነው እሱ? ለምሳሌ አንድ ኤቪደንስ ሂስቶሪካል ስላልሽ አንድ ሂስቶሪን ኮት አድርገው ታሪኩን መሰረት አድርገው የጠቀሱትን ሊቃውንቶች ጠቀስኩልሽ። በዛ ከመበረዙ ጋር የእሳቸው እውነተኝነት እንደተገለጸ በዛ በቀደምት መጽሐፉ በተበረዘው ነገር ግን ይህ እውነት ግን እንዳልቀየሩት ያን ነገር ታሪካዊ ነገር አጣቀስኩልሽ። መቀበል ያለ መቀበል ያንቺ ድርሻ ነው። እሺ ቀጥላለሽን ጥያቄ ጠይቂ፣ ችግር የለውም። አይ ወደዛ ከሜዳዋ በፊት በድጋሚ መጥቻለሁ። ጀዛከላህ ኸይረን ጀዛጃክ። አይ ከዛ ሜዲክስ በፊት መጀመሪያ ኢስላም የሚለውና ሙስሊም የሚለው ቃል ከተረዳሽው አርካኑን ኢስላም የሚባል ነገር አለ። የእስልምና መሰረቶች የሚባሉት 5 ናቸው። ምን ናቸው? መክሊት ሰምተሽ ታውቂያለሽ ስለነሱ? አዎ ሰምቻለሁ። የምሰራበትም ሙስሊም ስለሆኑ አንዳንድ ነገሮችን ማዳሜንም ባገኘሁት አጋጣሚ ጠይቃለሁ። የመጀመሪያ አምስት መሰረቶች ከጥንት ጀምሮ ካለ ለመቀበል እስልምና ለመቀበል ሲፈልግ ጭንቅላቱ በትክክል የሚሰራ መሆኑን እርግጠኛ መሆን አለብን። ማለት ነገሮች እሱን አይደለም ያልኩሽ፣ እንዴት አድርጎ ይቀበላል የሚለውን አይደለም። ግን የእስልምና መሰረቶች ወይ ማዕዘናት የሚባሉ 5 ናቸው። የመጀመሪያው ላኢላሃ ኢለላህ አይደለ? ሙሐመድ ረሱሉላህ የሚል ነው የመጀመሪያው ሻሃዳ ነው። መልእክተኛው ማመን፣ አዎ በአላህና በመልእክተኛው ማመን፣ ከዛ ሰላት መስገድ፣ ሀጅ ማድረግና ዘካ። እነዚህ 5 ናቸው አይደል? 5 ናቸው። አዎ ልነግርሽ ነው እያንዳንዱን አንድ ባንድ። ከጥንት ጀምሮ ከአደም ጀምሮ ላኢላሃ ኢለላህ የሚለው ከጥንት ጀምሮ አለ። አሁን ባይብል ላይ አሁን ላሳይሽላ እችላለሁ። ከኔ በቀር ሌላ አምላክ የለም እያለ ይናገራል። ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል ብዙ ቦታ ላይ ኢሳያስ ላይ 44፣ 45፣ 46፣ 48 የመሳሰሉት ከኔ በቀር ሌላ አምላክ የለም እያለ ይናገራል። ስለዚህ ላኢላሃ ኢለላህ የሚለው ከጥንትም ጀምሮ የነበረ ነው። ግን ምን የለም ሙሐመድ ረሱሉላህ የሚለው የለም። በሙሳ ጊዜ የሚሉት ምንድን ነው? ሙሳ መልእክተኛ ነው ብሎ ይቀበላሉ። በኢሳ ጊዜ ደግሞ ኢሳ መልእክተኛ ነው ብሎ ይቀበላሉ። በኢብራሂም ጊዜስ ኢብራሂም መልእክተኛ ነው ብሎ ይቀበላሉ። ስለዚህ ከጥንት ጀምሮ ምን አለ? አላህና መልእክተኛው ከጥንት ጀምሮ መቀበል ሻሃደተ የሚባል ነገር ከጥንትም ጀምሮ አለ ማለት ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው? ሶላት ነው። ሶላህ ማለት ጸሎት ማለት ነው። ሲምፕሊ ጸሎት ከጥንትም ጀምሮ አለ። ገባሽ? የጸሎቱ ግን ምንድነው? እንትኑ ላይኖር ይችላል። የጸሎቱ እንትን ምናልባት በቀን 5 ላይሆን ይችላል፣ 7 ሊሆን ይችላል፣ 10 ሊሆን ይችላል፣ 20 ሊሆን ይችላል። አናውቅም። ምንም የተገለጸ ነገር የለም። ግን ምን አለ? ከጥንትም ጀምሮ ጸሎት የሚባለው ኮንሴፕት ከጥንትም ጀምሮ አለ። ቀጥለው ምን አለ? ዘካ የሚባል አለ። ዘካ ማለት ምጽዋት ነው። ዘካ ማለት ምጽዋት ነው። ምጽዋት ምን አለ? ከጥንትም ጀምሮ አለ። ምን የሚል ምጽዋት አለ? ምናልባት 2.5 ላይሆን ይችላል ከጥንት ጀምሮ የነበረው። እኛ ጋር 2.5 ነው ከካፒታል ላይ። በእናንተ ደግሞ ከ10 1 ሊሆን ይችላል፣ ከመቶዎች 1 እጅ ሊሆን ይችላል። አናቅም፣ አልተገለጠልም ቁርአን። ግን መሰረቱ አለ ከጥንት ጀምሮ። ከዛ በኋላ ደግሞ ጾም ይባላል። ሲያም ጾም የሚባልም ነገር አለ ከጥንትም ጀምሮ አለ ብሎ ነው ቁርአን የሚያስቀምጠው። ግን ጾሙ ምናልባት እኛ የምንጾመው ረመዳን ላይ ነው የምንጾመው። ረመዳን ደግሞ የጾም ስም አይደለም፣ የወር ስም ነው። 9ኛ ወር ማለት የ9ኛ ወር ስም ነው። ረመዳን ማለት ሞቃታማ ማለት ነው፣ በረሃማ ማለት ነው ትርጉሙ። ስለዚህ ረመዳን ላይ ላይሆን ይችላል የሚጾሙት፣ ምናልባት ሙሐረም ላይም ሊሆን ይችላል። 9ኛ ወር ላይ ነው እየጾምን ያለ ነው። ምናልባት 3ኛ ወር ላይም ሊሆን ይችላል እየጾማችሁ የነበረው፣ አልተገለጸም። ግን ጾም የሚባለው ኮንሴፕት ከጥንት ጀምሮ አለ። ከዛ 5ኛውና የመጨረሻው ምንድነው? ሀጅ ነው።
ሀጅ ማለት ምንድነው? ጉብኝት ማለት ነው። ከጥንት ጀምሮ ጉብኝት አለ። አይሁዳውያኖች ወደ ኢየሩሳሌም ጉብኝት ያደርጋሉ። ክርስቲያኖችም አይተሽ ከሆነ ጉብኝት የሚባል ነገር አላቸው። ጉብኝት ማለት ፒሊግሪሜጅ ማለት ጉብኝት ከጥንትም ጀምሮ አለ። ስለዚህ አርካኑን ኢስላም የሚባሉት ነገሮች ከጥንት ጀምሮ አሉ ስንል ኢስላም ከጥንት ጀምሮ ከአደም ጀምሮ ነው ብለን ስንል ምን ማለታችን ነው? ከኔ በቀር ሌላ አምላክ የለም ብሎ በብቸኝነት የሚመለከው አምላክ ይናገራል። ነቢይ ከጥንት ጀምሮ ይላካል፣ መልእክተኛ ይላካል። ይሄ ነው ኮንሴፕት የመጀመሪያው። ሁለተኛው ምንድነው? ምን አለ? ጸሎት የሚባል ነገር ከጥንትም ጀምሮ አለ። ዘካም አለ፣ ምጽዋትም ከጥንትም ጀምሮ አለ። ጾምም ከጥንት ጀምሮ አለ። ሀጅ የሚባለው ወይም ደግሞ ጉብኝት የሚባለው ከጥንት ጀምሮ አለ። ስለዚህ ዲኑል ኢስላም ከጥንት ጀምሮ ከአደም ጀምሮ ነበረ ብለን ስንል ከዛ አንጻር ነው ምንትምልኩ ማለት ነው። ሙስሊም የሚለው ቃል አይ ቲንክ በዕብራይስጥ ላይ አንዳንድ እንትኖችን ላሳይሽና ወደ ቀጣይ ጥያቄዎች ትሄጃለሽ ማለት ነው። እስቲ መጽሐፈ ኢዮብ ላይ ያወጣላ ጃክ ትችላለህ? የሚችል ሰው አለ? ባይብል ሀብ ማውጣት የሚችል ሰው ሀሰነው አለ ለካ። እሺ አውጣ። ባይብል ሀብ ነው እንዴ? እንትኑ አለኝ 1954 አለኝ። ኦኬ ሀሰን ያወጣል፣ ችግር የለውም። ሀሰን አውጣለት አንዴ ባይብል ሀብ ላይ ኢዮብ መጀመሪያ ጥቅሱን ኢዮብ 22:21 ላይ ሙስሊም የሚለው ቃል እንዳለ እንድትረጂ ስለፈለኩኝ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያ በጎነት ታገኛለህ ይላል። ሰላም ይኑር የሚለው የዕብራይስጥ ቃል ዩሻልም ነው የሚለው። ዩሻልም ብሎ ነው የሚያስቀምጠው። ያው ታውቂያለሽ ሰን ሲያነቡ እነሱ ሸ ብለው ነው የሚያነቡት በዕብራይስጥ ማለት ነው። ለምሳሌ እስራኤል ስንል እስራኤል ነው የሚሉት እነሱ። ስማ ሲሉ ሽማ ነው የሚሉት እነሱ። ሽ ብለው ነው የሚጠቀሙት። ዩሳልም የሚለው እና ስሮ ቃሉ ማለት ነው። ኢየሱስንም የሸዋ ነው የሚሉት። የሸዋ ነው። በቃ አሁን እንደዛ ከገባሽ ኢዮብ 22:21 ላይ ምን ይላል መሰለሽ? ባይብል ሀብ ላይ ስትገቢ ኢዮብ 22:21 ላይ ሰላም ይኑር የሚለውን የዕብራይስጡ ቃል ምንድን ነው ያስቀምጠው የሚለውን እራሳቸው ይናገራሉ። እዛ ስትመለከችው ምን ይላል መሰለሽ? ራሱ እዛ ጋ ማለት ነው ሲተረጉሙት ምን አሉ? በአማርኛ እንደ ይላል አድርገልሽና አስተማማኝ ከጥፋት ነፃ ማለት ነው አለ። በአረብኛ ሰሊም አለ ሲሆን ደህና መሆን፣ አስተማማኝ ከጥፋት ነፃ የበላይ መስጠት ወይም ደግሞ ራስን ማስረከብ፣ በተለይ ለአምላክ በእስላማዊ ግስ በስማዊ ግስ ውስጥ ሙስሊም ይባላል፣ በግስ መሰረት ደግሞ ኢስላም ይባላል ብሎ ነው ያስቀመጠው። እንግሊዝኛውን ይኸው ራሱ ማለት ነው። እንግሊዝኛውን ይኸው እዛው ላይ ማለት ነው። የባይብል ሀብ ላይ ነኝ ያለሁት። ሀሰን ማብራሪያ እየሰጠው ነው ያለሁት። የባይብል ሀብን ግባና ምን የሚለው ቃል ትገባለህ? ዩሻልም የሚለው ቃል ማለት ዩሻልም ሰላሙን ለሚለው ቃል ዩሻልም የሚለው ቃል ነው ያለው። ዩሻልም ስትሮንግ ነምበር ላይ ገባላት። ዩሻልም የሚለው ላይ ታይሻል። ሸለም ይለዋል። ሸለም ብሎ ግሱን ያወጣዋል። አሁን ማብራሪያውን ታች ወረድላት። የእናንተው የእንትኖች ነው። አሁን እዚህ ጋር ታች ወረድላት። አሁን ሰሊም የሚለው ቃል አለ ቢ ሴፍ ሰኪር ፍሪ ፍሮም ፎልት ይላል። ሜክ ኦቨር ሪሳይን ኦፍ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ዌንስ ፓርቲሲፕል ሙስሊም ኤንድ ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ኢስላምና ሙስሊም የሚለው ቃል ነው ብሎ አስቀምጦታል። ይኸው የእናንተ መጽሐፍ ላይ ይታይሻል። ስፔሻሊ ቱ ጋድ ፓርቲሲፕል ሲሆን ደግሞ ሙስሊም ማለት ነው አለ። ከዛ በኋላ ደግሞ ኢንፊኒቲቭ ሲሆን ደግሞ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው ብሎ የቃሉን ትርጉም ይነግረናል። ስለዚህ መጽሐፋችሁ ላይ ያለ ይኸው ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ሲያብራራው መግሊትዬ እኔም የፈለግኩት እንደዚህ በቃ እንደዚህ ነበረ ማወቅ የፈለግኩት። ለምን በቃ ችግር የለውም እስልምና የሚለው ሃይማኖት ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት ያለ ስለማይመስለኝ እንዲህ ነበር ማወቅ የፈለግኩት። ይኸው እንደዚህ አይነት ነው። አንድ ልጨምርልሽና ከዛ በኋላ እናቆማለን ማለት ነው። አንድ ልጨምርልሽና መዝሙረ ዳዊት ላይ ገባላት። አንዴ መዝሙረ ዳዊት ይቅርታ እሺ፣ ግን ጥያቄ ማበዛብህ አይምሮዬን ክሊር ማድረግ ስለማልፈልግ ነው። ምን ችግር አለው ታዲያ? የጥያቄ ፉንጋ አለው እንዴ? ውስጤን ንጹህ ማለት ጽድት አድርጌ የጥያቄ ፉንጋ የለውም። እኛ ጋር የጥያቄ ፉንጋ የለውም። እህል ቅጠል አይባል የሚባል ጥያቄ የለውም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ምንም ችግር የለውም። አብሽሪ። አጠያየቁን ማሳመር ብቻ ነው። አጠያየቅሽን አሳምረሽ ከመጣሽ መልስ ይሰጥሻል ማለት ነው። እንደዛ ነው እንትናችን ማለት ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ገባ። አማርኛው ላይ ገባላት። መዝሙረ ዳዊት 62 1
መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ኡስታዝ መዝሙረ ዳዊት ምዕራፍ 62 ቁጥር 1 ይታይሻል። ነፍሴ ለማን የምትገዛ አይደለችም መድኃኒት በቃ ሙስሊም ማለት ናትና ያው ስለ መገዛት ያወራል መጽሐፍሽ። ኢስላም ማለት ሰሚሽን ማለት ነው ትርጉሙ። ስለ መገዛት ያወራል። እዛው መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣል። መዝሙረ ዳዊት 2:11 ላይ ያወጣላት 2:11 ያው መግለጥ ይታይሻል። አዎ ይታየኛል በደንብ። ኡስታዝ ፖስት ስለሆነ ተግሳጹን ተቀበሉ፣ ጌታ እንዳይቆጣ እናንተ በመንገድ እንዳጠፉ ቁጣው ፈጥና ትነዳለች እና በእርሱ የታመነ ሁሉ የተመሰገነ ናቸው። አሁን አንድ ላይ ምንድን ነው የሚለው? ለእግዚአብሔር በፍርሃት ተገዙ፣ በረድኤትም ደስ ይበላል። በረድኤትም ደስ ይበላት። እንደውም ፈጣሪ መገዛትና ማምለክ ለእርሱ መታዘዝ ሙስሊም ያስብላል። በአጭሩ አዛዥ ያስብላል። ኦኬ እሺ፣ አመሰግናለሁ። ኡስታዝ ፖስት ስለሆነ ነው። ኡስታዝ ጃክ ልቀጥል? ኡስታዝ እስኪመለስ ኡስታዝ ጃክ ኡስታዝን ጠብቀው ወይንስ አይ ተቀጥል። እሷም ሳትጠራ ኡስታዝ እስኪመለስ ድረስ አንተቀጥል። ቀጥይ መክሊት ቀጥይሽ መክሊት። እሺ ሌላኛው ጥያቄ ደግሞ ባለፈው ኢብሮ ቤት ስማማር ነበርና በእስልምና ጨረቃን ምንም ከእስልምና ጋር የሚያገናኛችሁ ነገር የለም ማለት በቁርአንም ሆነ በሐዲስ ላይ ስለ ጨረቃ የተጻፈ አንዲትም ነገር የለም። ጨረቃ የእስልምና መገለጫ ነው ተብሎም አልተደነገገም። ግን ደግሞ እናንተ ረመዳንን ጾም አድርጋችሁ ለመፍታት የጨረቃን መግባት ይሁን መውጣት ብቻ ጨረቃ ጋር የሚያገናኛችሁ ነገር አለ። ይሄ ነገር ምንድን ነው? ለምንድን ነው ጨረቃ እስክትወጣ እስክትገባ የምትጠብቁት? ጾማችሁ ኦልሬዲ ቀን ተሰጥቷችኋል። 1 ወር ተብላችኋል። 1 ወር ቁጥራችሁ ጾማችሁ ለምንድን ነው የማይፈታው? ለምንድን ነው አንድ ሀገር ተፈቶ ሌላ ሀገር ደግሞ ጨረቃ እስክትወጣ የሚጠበቀው? ይሄ ነገር ግልጽ ልታደርግልን ትችላለን? ጥሩ ጥያቄ ነው። መረጃ አለን እሱን አቆጣጠሩን አስመልክቶ ይሄንን ስለ ጨረቃና ስለ ጨረቃ አቆጣጠር ቆይ ኡስታዝ ሲመለስ ያስረዳሻል። ግን መረጃ አለን እሱ የተሻለ ኡስታዝ ያስረዳሻል። እሺ እስከዛ ደግሞ ሌላ ልጠይቅህ፣ እሱን ኡስታዝ ሲመጣ ይመልስልኝ። ሌላኛው ደግሞ ስለ መካም ጠይቄ ነበርና መካ እናንተ ባለፈው ስማር የተባልኩት ምንድነው መካ በራሱ ጥቁር ድንጋይ ነው፣ ሊጎዳም ሊጠቅምም አይችልም። ረሱል ባይስሙት ኑሮ አይሰማ ካዕባ የሚለው ካዕባ ይቅርታ ማለት አላውቀውም። ይሄ ካዕባ ጥቁር ድንጋይ የምትሉትን እኔ ለይቼ አላውቀውም። በአጠቃላይ መካ የሚለው ነው የምጠቀመው። ይቅርታ ለቃላት አጠቃቀም። ችግር የለውም። መካ የሀገሩ ስም ነው፣ ካዕባ ነው። ችግር የለውም። ቀጥይ። ተረድቻለሁ። ምንም አይደለም። መካ ካዕባ አይመለክም። በራሱ ምንም ሊያደርግ ብላችሁ በራሱ ምንም ሊያደርግ አይችልም ብላችሁ ታምናላችሁ። የምታምኑ ከሆነ አንድ የሆነ ስለ ካዕባ ሰርች ሳደርግ ያነበብኩት ነገር አለ። ከኃጢአት ብዛት የጠቆረ ድንጋይ አለ። ያቺ ድንጋይም በትንሣኤ ጊዜ አንተ ከልብ አነካኝ ምናምን የሚባል ነገር ትላለች። አፏ ወጥቶ ድንጋዩ ማለት ነው። ይሄ ነገር እውነት ነው ወይስ ያ እንትን ላይ የተጻፈው ነገር ያ ኦፍሳይት ላይ የተጻፈው ነገር ስህተት ነው ወይስ እውነት እንደዚህ የሚል ነገር አለ ቁርአን ላይ? ቁርአን ላይ ሳይሆን በሐዲስ ብለው የሚጠቅሱት ነገር አለ። ይሄ ከሰማይ የወረደ ነው ከዛ ምናምን የሰው ልጆች ኃጢአት ነው ያጠቆረው ምናምን የሚለው ነው ያነበብሽው? አዎ ከሰማይ የወረደ ድንጋይ ነው፣ በኃጢአት ብዛትም ጠቁራለች። በትንሣኤ ጊዜ እሱ ዘገባ አነካኝም ብላ ትናገራለች ይላል። ያ ድንጋይ በራሱ ሊጎዳው ሊጠቅም የማይችል ከሆነ እንዴት አፏ ወጥቶ ድንጋይ ሊናገር ይችላል? እሱ ችግር እንዴት ሊናገር ይችላል የሚለው ችግር የለም። ግን በመሰረቱ ሐጀረል አስወድ ከገነት ነው ያወረደው የበኒ አደም ኃጢአታቸውን ጥቁር እንዲሆን አስወድ እንዲሆን አድርጎታል የሚለው ዘገባ
በተመለከተ ضعيف ነው በመሰረቱ ዘገባው። ይሄን አስመልክቶ ሼክ ሷሊህ አልሉሂዳን ضعيف መሆኑን ገልጸዋል። ይሄንን ሐዲስ ማለት ነው ከሰማይ የወረደ ነው የሚለውም አስመልክቶ ማለት ነው። ዑመር ረዲየላሁ ዐንሁ ይሄንን በመግለጽ ያኒ እሱን በመሳም ላይ አስመልክቶ ያኒ ስስሙት በሚስሙት ጊዜ እንን ተናግረዋል። ማለትም የማይጠቅመና የማይጎዳ መሆኑ ነገር ግን መልእክተኛው ያንን እየፈጸሙ ስለነበረ ያንን በመመልከቱ እንደሚፈጽሙ ገልጿል። ለዛው ማታኩም الرسول فخذوه وما نهاكم عنه فانتهوا መልእክተኛውን ያዘዛችሁን ነገር ታዘዙ፣ የከለከላችሁን ነገር ተከልከሉ የሚለውን መሰረት በማድረግ ያንን እንፈጽማለሁ የሚል ሐሳቦትን ያንን አስፍሯል። ነገር ግን በራሱ ይጠቅማል ብለን አናስብም። ይጠቅማልም ይጎዳል በራሱ ብለን አናስብም። ነገር ግን ምክንያት ሊደረግ ይችላል። አምላክ ያዘዘንን ነገር በመታዘዝ አድርጉ ያለንን ነገር በማድረግ ግን የኃጢአት ማሳበሻ ምክንያት ሊሆን ይችላል። ያ ደግሞ ምክንያት የሚሆን የአምላክን ትእዛዝ በመታዘዝ ምክንያት ማለት እንጂ በራሱ ይጠቅማልና ይጎዳል ብለን አናምንም። ይሰማል መክሊት? አዎ ይሰማል። አንዴ ከስር ማለት ነው ሙስሊም ናት ምናምን የምትሉ እኔ ፊቴ ማሳየት ስለማልፈልግ ነው፣ ግን እጄ ላይ ንቅሳት ስላለ አንዴ ቆይ ላሳያችሁ። እንደዛ እያሉ ነው አይደለም ያው ይታያችኋል አይደለ? እኔ ፊቴ ማሳየት ስላልፈለግኩ ነው። ይታያል። እኔ ችግር የለውም። ክርስቲያን ነኝ። ይታያል አይደል? ለማንም ቦታ ተስችል ለምትወስ ታንቃለሽ ታውቂያቸውም እኮ እነዚህ ሰዎች ኖ አይደለም። አንዳንድ ሰው የሚያምነው በመሳደብ ምናምን ነው። እኔ የሚሳደቡትም ከሚሳደቡትም አይደለሁኝም። የምፈልገው እውነትን ማወቅ እውነትን መማር ነው። በቃ ቦታ ተስታችሁ የራስሽን ብቻ የመጣሽበትን ዓላማና ኢላማ ይዘሽ ከታች ኮመንት እንትን ለሚለውን ከሰጠሽ የትኛውም የሆኑ ጨርቅ ያስጥላሉ። ስለዚህ ምንም ምላሽ አትስጫቸው። የገባሽበትን ቁም ነገር ብቻ ተከታታይ መሬት። እሺ እና አሁን አንተ እያልከኝ ያለው ጥቁር ድንጋይ አይመለክም ነው። ሰላም አለይኩም። ሰማለሁ? አዎ ትሰማለህ? አዎ ኡስታዝ ይሰማል። ስልክ ገብቶብኝ ነው እና ያወራን ነበረ ጥሩ ጥቅሶችን ማለት ነው። ኢንሻአላህ ከቀጠላችሁ ቀጥሉ እንዳላቋርጣችሁ፣ ካልሆነ ግን የጀመርኩትን አንዴ ልጨርስና ስለ ካባ ያወራሽ ነበርና ስለሱም እናወራለን ኢንሻአላህ። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ ለአምላክ የምትገዛ አይደለችምን የሚለውን ጥቅስ አይተን ነበረ። መዝሙረ ዳዊት 2:11 ብዬ ነው ከዛ በኋላ የወጣው ማለት ነው የወጣሁት እኔ ማለት ነውና ሐሰን እስቲ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣላትና የተወሰነ ጥቅስ እንይና ወደ ጥያቄው ደግሞ እንመለሳለን። መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይታይሻል። ለአምላክ በፍርሃት ተገዙ ይላል። ሲምፕሊ ዲኑል ኢስላም ማለት ነው ይሄን የሚያስተምረው። ለአምላክ በፍርሃት ተገዙ ይላል። ከጥንት ጀምሮ ለአንዱ አምላክ ይገዙ ነበር። ምናልባት አረብኛ የሚለውን ቃል ኢስላም የሚለውን ቃል አለመጠቀምሽ ሊሆን ይችላል ልዩ የሚያደርግሽ። መዝሙረ ዳዊት ምዕራፍ 100 ቁጥር 2 ላይ ምዕራፍ 100 ቁጥር 2 ላይ ያወጣላት። ምዕራፍ 100 ቁጥር 2 ላይ ይታይሻል። በደስታ ለአምላክ ተገዙ። ቅድም በፍርሃት ነው፣ አሁን ደግሞ በደስታ ለአምላክ ተገዙ፣ በሐሴትም ወደፊቱ ግቡ ይላል። ስለዚህ ለአምላክ መገዛት ትልቅ ነገር ነው። ያዕቆብ ምዕራፍ 4 ቁጥር 7 ላይ ያዕቆብ ምዕራፍ 4 ቁጥር 7 ላይ ያዕቆብ ምዕራፍ 4 ቁጥር 7 ላይ የያዕቆብ መልእክት አለሽ መክሊት? ኦኬ አለሽ መክሊት? መክሊት ዳሪክ ምናን የገንዘብ አይነቶች ናቸው ታውቃላችሁ ይሄንን? ኦኬ ከመጣሽ እሺ። እስከምን ድረስ ተከታተልሽናል? አለው። እሺ የያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለአምላክ ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተ ይሸሻልና አለ። ለአምላክ ተገዙ፣ እንግዲህ ለአምላክ ተገዙ፣ ለእግዚአብሔር ተገዙ እያለ ይናገራል። ስለዚህ ከዚህ አንጻር ስለ መገዛት ነው የሚያወራው። አንድ ጥቅስ ልስጥሽና
ወደሚቀጥለው ጥያቄ ትሄዳለህ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ይታይሻል። እዚህ ጋር አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከእኔ ሰጪው አካል ደግሞ ሙስሊም ይባላል። ይህን ይመስላል እንግዲህ ማለት ነው። መክሊት ቪዲዮንሽ መሰለኝ ወይ ጃክ ወጣ እንዴ? ጃክ ወጥቷል። ወንድም ኤልያስ ኢንሻአላህ ጀዛከላህ ኸይረን ጀዛ። አይ እንዲያወራ ነበር የፈለኩት። እሺ መክሊት ዲናር፣ ዲርሃም የመሳሰሉት ነገሮች መክሊት እንትኖች ምናን ዳሪክ ምናምን የሚባሉ ነገሮች የገንዘብ አይነቶች ናቸው። ስንቶቻችሁ ታውቃላችሁ ይሄንን መክሊት? መክሊት በጸጋም ይቻላል እንዴ ኡስታዝ? ጸጋ በሚለው ዝም ብለው በተለምዶ ስለሚባል ነው። ተሰጠው የሚለውን ነገር መክሊት ይሉታል በተለምዶ። ግን መክሊት ገንዘብ ነው፣ የገንዘብ አይነት ነው። መክሊት፣ ዳሪክ እና ምናን፣ ዲናር ታውቃለህ? ዲናርና ዲርሃም የብር ሳንቲም ነው። የወርቅ ሳንቲም ደግሞ ዲናር ይባላል። እንዴ ወጥቼ ልግባ እያለች ነው። ላኪና እንደገና ማስገባሻለሁ። ወንድም ኤልያስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐሰኑ እንዴት ናቸው? ኡስታዝ ጀማል አሚር፣ የተከበሩ ኡስታዛችን እንዴት ነው? ኡስታዝ ወሂድ ስልክ ይዞታል መሰለኝ። አቡ ደህና ናችሁ? እንዴት ናችሁ? ጤንነታችሁ፣ አፍያችሁ? ሁሉም ሰላም ነው አልሐምዱሊላህ። እንግዲህ አላህ ይጠብቃችሁ። ዱዓ እያደረግን ነው ከስር እየተማርን ሁሌም። እንግዲህ አላህ ያቆያችሁ፣ ለሰውም አላህ ቀልብ ይስጠው። አሚን። ለኡስታዝ ዱዓ አድርግለት በደንብ አድርጋ። እኛንም ከትባችን እናረጋለን። ኧረ እያደረግን ነው። ምን የጃሂል ዱዓ ምን ይጠቅማል ብለህ ነው እንግዲህ። እስቲ አላህ ይቀበለው። እንደዛ ይባላል። አላህ ሱብሓነሁ ወተዓላ የሁላችንን ዱዓ ይሰማል ኢንሻአላህ። እስቲ ያው በተለይ ደግሞ አላህን የሚፈራ ሰው ሲሆን የተሻለ ነው። አላህ ይጠብቀን ሁላችንም በቅድር ኢስቲጣዓ ነው፣ በቻልነው ፈቃድ ነው። አላህ ሱብሓነሁ ወተዓላ ማናችንንም አስገድደን እንድንፈራ እንድንቀጠቀጥ አላደረግንም። ነገር ግን ፈቅደን ወደን አላህን እንፈራዋለን፣ አላህን እንገዘዋለን። በዛ ልክ ነው። አብሽር ሐቢቢ፣ አንተ የበለጠ ብዙ ነገር እያደረግን ኢንሻአላህ። ኧረ ምንም የለም ኢንሻአላህ። ተወሰኑ ሰዎች ነው የሚያውቁ። ስለዚህ አብሽር ችግር ኢንሻአላህ። እስቲ አላህ ይጨመርበት ለሁሉ። ከስር አስገቧት እያሉ ነው ሐሰን። የሆነ ሰው አስገቧት ነበረ። ሪኩዌስት ልኬላታለሁ። ሪጀክት አድርገውና እንደገና ላኪ። መክሊት ሪጀክት አድርገው እንደገና የላኩልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ፓውዝ ስለሆነ ነው። እሺ ማስገባት አልተቻለው።